የወይዘሮ ዝናሽ ሴራዋ ከሸፈባት። ኤሚን ወደ ራሷ አድርጋ አባትሽ ሁሉንም ገንዘብ ለናሆም ሊያወርሰው ነው። ስለዚህ እኛ ባዷችንን መቅረት የለብንም፣ ይህ ነገር ደግሞ እንዲሆን ራሳችን መፍቀድ የለብንም ብላ ልጇን በደንብ አድርጋ ሞልታ አቶ ለይኩን ወይዘሮ ዝናሽን እንዳይፈታት ገንዘቡንም ለናሆም እንዳያወርሰው ሙልት አድርጋ መክራታለች። ልጅቷም እናቷ በመከረቻት መሰረት አባቴ ይጎዳል፣ አባቴ ችግር ውስጥ ይወድቃል፣ አባቴ ምን አስቦ ነው እንደዚህ ያደረገው ማለቱን ትታ የእናቷን ምክር 100% ሰምታ ከአባቷ ጋር ሄዳ የአዞ እንባ ታፈሳለች። ሰው ግን እንዴት ነው የሚገርመው! ልጅቷ እንኳን ተቀይራ ኖ አባቴን እንደዚህ አላደርግም አላለችም። የእናቷን ምክር ነው የሰማችው። ያው እንዳይፋቱባት ፈልጋም ሊሆን ይችላል። ነገር ግን በዚህ ደረጃስ አባቷን መዋሸቷ ተገቢ ነው ብላችሁ ታስባላችሁ? ቤተሰብ ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ በልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ነባር ቤተሰቦቼ እባካችሁን እስኪ ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ ተባበሩ። እንደው የቻናል የሚነሳበት ቤተሰብ እውነት። ለማንኛውም ወይዘሮ ዝናሽ ዛሬም ቢሆን እቅዷና ሴራዋ ከሽፎባታል። ከልጇ ሁና ያዞ እንባ ስታፈስና አቶ ለይኩንን ልቡን ለመመለስ ወይም ደግሞ ያ ያሰበውን ነገር ፍቹንም ሆነ ለናሆም አውርሰዋለሁ ያለውን ገንዘብ እንድተውላት ሞክራ ነበር። ነገር ግን ሊሳካለት አልቻለም። አቶ ለይኩን አሁን አንድና አንድ ሀሳቡ ሁሉንም ንብረቱን ማለቴ መስጠት ለሚገባው መስጠት ለሚፈልገው ሰው ወይም ደግሞ የዚህ ሰው ድርሻው ይሄ ነው ብሎ ያሰበውን ለልጆቹ ሰጥቶ እሱ ወደ እስር ቤት ሊገባ አስበዋል ማለት ነው። ሌላው ወይዘሮ ዝናሽ እንዴት ነው እንደዚህ የምታደርገው? እባክህን ለዳግምን ቢሆን የሆነ ነገር አድርግለት እያለች ነው። እሷ የምትፈልገው አክሲዮኑን እንዳለ ለዳግም እንድሰጠው ነው። ያው ናሆም ልጇ እንዳልሆነ ስለምታውቅ፣ ነገር ግን ናሆም ደግሞ ደስ የሚለው ነገር ለአቶ ለይኩን ልጁ ነው። ስለዚህ በጭራሽ ይህንን ነገር ደግሞ አቶ ለይኩን በህይወት እያለ ያደርገዋል ብዬ አላስብም። ግን በዚህ ከቀጠለ ወይዘሮ ዝናሽ አቶ ለይኩንን የሆነ ነገር ታድርገዋለች። እርግጠኛውን የምነግራችሁ የሆነ ነገር ታደርገዋለች። ሳይቀድመኝ ልቅደም ብላ ችግር ወይም ደግሞ በራሱ ላይ ወይ እንዲረሳ ታደርገዋለች ወይ ደግሞ የሆነ ነገር ታደርገዋለች ብዬ አስባለሁ። ያው ናሆም እየመጣ ነው፣ መንገድ ላይ ነው። ነገር ግን እሱ ሳይደርስ የሆነ ነገር ማሰቧ ወይም የሆነ ነገር ማድረጓ አይቀርም። እንድፈታት በጭራሽ አትፈልግም። ያው ከፈታት የሚደርሳት ንብረት ወይም ደግሞ የምትካፈለው ገንዘብ ትንሽ ስለሚሆን፣ ሲቀጥል ደግሞ አቶ ለይኩን አሁን አብቅቷል፣ መሮታል። እሷን አይደለም አብሯት መኖርና አይኗን ራሱ ማየት አይፈልግም። ቤተሰብ ሊያየት አይፈልግም በጭራሽ። ሲጀመር እንድትታይም የምትፈልግ ሴት አይደለችም። ቤተሰብ በዚህ ደረጃ ሰው ያስመስላል እንደናንተ ለገንዘብ ሲል ሰው የሰው ልጅ ግን እንዴት ነው የሚሆነው? በኢየሱስ ስም ወይዘሮ ዝናሽ እኮ አሁን ሁሉ ዙሪያ ጥምጥም የምትሄደው ገንዘቡን በእሷ ስም እንደዞረላት ነው። ያን ሰውዬ ከተገደለ በኋላ ማለት የዳግም አባት ከሞተ በኋላም እኮ ወደ ውጭ አውጥተን ማንም ሳያየን እንቅበረው ብላ እንደዛ እንድቀበር ያደረገችው፣ ከዛ ቪዲዮ እንድቀረጽ ያደረገችው አውቃ ያን ቪዲዮ ይዛ አቶ ለይኩንን እያስፈራራች ገንዘቡን በስሟ እንዳያደርግላት ፈልጋለሁ። ታውቃላችሁ ቤተሰብ ያው ናሆም የእሷ ልጅ እንደሆነ እንዳልሆነ የነሱ እሱ አሁን የምታውቀው ናሆም የሁለታቸውም ልጅ እንዳልሆነ ነው። ነገር ግን ናሆም የአቶ ለይኩን ልጅ ነው። ስለዚህ አሁን አቶ ለይኩን ችግር ውስጥ ገብቶ በዛ ቪዲዮ እያስፈራራችው ንብረቱን በስሙ ታደርጋለች። የእሷ ሀሳብና እቅድ እንደዛ ነበር። ነገር ግን ያው አምራን አንዳንድ ጊዜ መጥፎ ሰው ታውቃላችሁ፣ ጥላት እናንተን ጥላት ሆኖ የቀረበው ሰው ለዛኛው ሰው ደግሞ መፍትሄ ሆኖ ይቀርባል። እና አምራን ይህንን ነገር ባታውቅባትና ባደርስባት ኑሮ ወይዘሮ ዝናሽ አቶ ለይኩንን እድሜ ልኩን እያስፈራራችው ነበር የምትኖረው። ያው እሱ ወስኖ እስር ቤት እስካልገባ ወይም ለፖሊስ እስካልተናገረ ድረስ። ነገር ግን ያው አምራን በመካከል ገብታ የወይዘሮ ዝናሽን ሴራና ውስጧ መቼውንም ቢሆን መልካም ነገር እንደማያስብ በደንብ አድርጋ ጠንቅቃ ስለምታውቅ ደርሳባታለች ማለት ነው። ሌላው እንግዲህ አምራንን ማለት ናሆምና ኑሐሚን አሸሸ ገዳሜ እያሉ ነው
እንግዲህ በፍቅር ጥልቅ ብለው ውስጣቸው ገብቶ ተመስጠዋል ማለት ነው። ናሆም ገጠሩን በጣም ወዶታል። ኑሐሚንም ብትሆን እዛ ብቻውን ስላገኘችውና ማንም ሳይጋራት ናሆም ለራሷ ብቻ ስለሆነላት እዛ እንደምትወደውና እንደምታፈቅረው በደንብ አድርጋ ነግረዋለች። እንደውም እሱ የሀሳብ አልነበረውም። ያው እንደምትወደው ያውቃል በፊትም ቢሆን ግን በዚህ ደረጃ አሁንም ቢሆን እንደምታፈቅረው እና በውስጧ እሱን ተሸክማ እንዳለች አያውቅም ነበር። ነገር ግን ግልጽ አድርጋ ነግረዋለች። እንደውም አንተ ማታፈቅረኝ ከሆነ ችግር የለውም፣ ነገር ግን እኔ እንዳፈቅረህ አትከልክለኝ፣ ፍቅርህን እኔ ሽሽግ እኖራለሁኝ። አንተ ባታፈቅረኝም ባትወደኝም ችግር የለውም፣ እንደወድህና እንዳፈቅረህ ግን በጭራሽ እንዳትከለክለኝ ብለዋለች። እና እሱም እንደዚህ ስትለው ግራ ተጋብቶ ነበር። አሁን ግን ተቃቅፈው አብሮ መቀመጥ፣ መተቃቀፍ ምናምን መሳሳም ደረጃ ደርሰዋል። ያው አልተሳሳሙም፣ ግን ለመሳሳም ተቀራርበው ነበር። ያም ነገር አልሆነም። ነገር ግን እሱም አሁን እየወደዳት መጥቷል። እንግዲህ መንገድ ላይ እየመጡ እያለ መኪና ውስጥ ሁለታቸውም አብረው ቁጭ ብለው እሱ እንዳገፍ ብላ ደረቱ ላይ ተኝታ ነበር እና ወደኋላ መለስ ብሎ ያው ገጠር እያሉ ሲያደርጉት የነበረውን ስትናገረው የነበረውን ንግግር እሱን ምን ያክል እንደምትወደውና እንደምታፈቅረው ከልቧ ማውጣት እንደማትፈልግ እሱ ብቻም ሳይሆን በጣም እየፈራች እንደሆነ ምናልባትም ከአምራን ተመልሶ ወይም አምራን ጋር ሆኖ ወደ ገጠር እንደውም ምናልባት ይሄድ እንደሆነ ምናምን እያለች ብቻ የሆነ የፍራቻ አለ አይደለ እንዳላጠው የሚል እና እንዳላጣ እፈልጋለሁ። እንደውም በረደኝ ቀፈኝ ስትለው እሳት አጠገብ ቁጭ ብለሽ እንዴት ይበርድሻል ሲላት ምኗ እሳቱ ላያሞቀኝ ይችላል ከአንተ በላይ ይልቁንስ እቀፈኝ እያለችው ነበር። እና አሁን እዚህ ላይ ናሆም ራሱ በደንብ አውቋል። ወደኋላ መለስ ብሎ ሲያስታውስም በጣም እንደምትወደውና እንደምታፈቅረው እየገባው ነው። እሱም በጣም እየቀረባት ነው። ከእሷ ጋር ያለው ግንኙነት ውስጡን ሀሴት የሚሞላ ነው። ነገር የለም፣ ጭቅጭቅ የለም እንዳምራን። በዛ ላይ ገጠር ላይ በጣም እንዴት ነው አንዳንድ ቦታ ስትሄዱ ላይክ ሀሳባችሁን እርስት የምታደርጉበት ቦታ የለም። እንደዛ ነው የተሰማው። እሱ አሁን ገጠር ሄዶ ጭቅጭቅ የለ፣ ጫጫታ የለ፣ የመኪና ድምፅ የለ፣ የሰው ሁካታ የለ። በቃ የምታዩት እነዛን የዋህ እንስሶች ነው። የዋህ ህዝብ ነው። መሬቱ ለምለም ነው። ሳሩ ምኑ ብቻ ደስ ይላል። በነገራችን ላይ ገጠር ማርያምን ሁሉም ሰው ግን ተነስቶ ከተማ 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 ይላልና በተለይ አሁን ማለቴ ገጠር ሆኖ ትንሽ ዘመናዊ ቢሆን ማለቴ መብራት ቢኖር አለ አይደል ላይክ አስፈላጊ የሰው ልጅ አስፈላጊ የተባለው ነገር ቢኖሩ ቢሟሉ እንደ ገጠር ደስ የሚል ነገር የለም። እውነት ለመናገር አሁን ካያችሁ ኑሐሚን እንደዛ ከብቶቹን ስትጠብቅ ከብቶች የሚውሉበት ቤቱ ራሱ ያለበት አካባቢው ሜዳው እግዚአብሔርን ሀሴትን የሚሞላ እና በጣም የሚያስደስት ነው። እና ከዛ ቦታ ወጥታችሁ ደግሞ ወደ ከተማ አሁን ለምሳሌ ወደ አዲስ አበባ ስትመጡ ካያችሁት ሁሉ ነገር ጭንቅንቅንቅንቅ ነው። ቆሻሻው ራሱ ገጠር እኮ ምንም ቆሻሻ የለም ካያችሁት ቤተሰብ። እንግዲህ ገጠር ሽንት ቤት የለም፣ ግን እንደ አዲስ አበባ አይሸትም። እንደ አዲስ አበባ ቆሻሻ አይደለም። እና ወደ ከተማ ስትመጡ የሰውን ብዛት አለ። ቆሻሻው በዛው ልክ ነው። ቤቱ በዛው የተያያዘ ነው። ንጽህና የሚባል ነገር የለም። ሽንት ቤቱ እዛው ነው ምናምን እና አሁን ገጠሩ ትንሽ ዘመናዊ ቢሆን አርሶ አደሩም ከተማ ማለት ገጠሩን ትቶ ወደ ከተማ ባይመጣ እና እዛው ገጠር ሆኖ የሚያስፈልገው የሰው ልጅ ያስፈልገዋል የተባለ እንደ መብራት እንደ ውሃ ሁሉም ነገር እየተሟላለት ሆኖ ገጠር ቢኖር እውነት ለመናገር በጣም ደስ ይላል ማለት ነው። እና በተለይ አሁን እነ ኑሐሚን የሄዱበት አካባቢው በኢየሱስ ስም በጣም ነው ደስ የሚለው። ላይክ የህሊና እርካታ ነው የሚሰጠው፣ ውስጥን ያስደስታል። እና ገበሬውም ያው ሁሉም ህይወቱ ውድ እየሆነበት ስለሆነ በሬ የሌለው በምን ያርሳል። በዛ ላይ ደግሞ ያው ከተማ ስትገቡ ጥሩ ነገር የሚገኝ ምናምን ይመስላል። ከገጠር ቆንጆ ምርት የሚያመርተው ሰውዬ ገጠር መጥቶ ተሸካሚ ወይም የሆነ ነገር ነው የሚሆነው። ከተማ መጥቶ መቼም ምንም አይነት ስራ ሊሰራ አይችልም ከዚህ ውጭ ከጉልበት ስራ ውጭ እና ለማንኛውም ሀሳባቸው አሁን ፕሮጀክታቸው ያቀዱት ነገር በጣም አሪፍ ነው ከተሳካና ወደፊት የሚያሳኩት ከሆነ። ነገር ግን ቤቱ ምንቅርቅሩ ስለወጣ ወይም ደግሞ
አሁን ከቤት ሲመጣ የሚገጥመው ነገር ቀላል ስለማይሆን ተመልሶ ያን ፕሮጀክት ያሳካዋል የሚለው ሌላ ጥያቄ ነው። እኔ በበኩል ይሆናል ብዬ አላስብም። ምክንያቱም አሁን ከዛ ሲመጣ ናሆም ልጅ አይደለህም የሚባለውን ነገር ሲሰማ እንግዲህ አስባችሁታል። እናትና አባቴ ናቸው ብሎ አምኖ ተቀብሎ የተቀመጠው ልጅ ነገር ግን አሁን ከዚህ እድሜ ሁሉ በኋላ ዛሬ አንተ ልጅ አይደለህም በር ላይ ወድቀህ ነው የተገኘኸው የሚባለውን ሲሰማ በጣም ነው የሚያብደው። አሁን አባትየው ምናልባት ለማስረዳት ይሞክራል። አንተ ልጅ የኔ ልጅ ብቻ ነህ፣ እሷ አትወልድህም፣ ነገር ግን የኔ ልጅ ነህ ቢለውም ሊቀበል አይችልም። ማንኛውም ሰው ቢሆን ሊቀበል አይችልም። ይሄን ነገር ከባድ ነው በጣም ለጊዜው፣ በኋላ ማመኑ ባይቀርም ግን ለጊዜው በጣም ከባድ ነው እና የኤሚ መቀየር ራሱ ኤሚ አሁን ናሆምን እወደዋለሁ ናሆምን እንደዚህ ነው ምናምን እያለች ነው፣ ግን ከእናቷ ጋር ሆና የእናቷን ሴራ ተቀብላ በአባቷ ላይ እየሰራች ነው። እና ከዛም ሆነ ከዚህ ቤተሰብ አቶ ለይኩን በጣም ነው የሚያሳዝነው። ወይዘሮ ዝናሽም በጣም ኑሮ መረኛል ምናምን ብላ እጇን እንደዛ እየሸረከተችው ውሸቷን ነው። በጭራሽ ኑሮ መሯት ምናምን ሳይሆን አቶ ለይኩን እንደማሳመን እና እሱ ምናልባትም ልቡን መለስ አድርጎ ይራራልኛል ብላ አስባ እንጂ በጭራሽ እሷ ያሰበችውና ያቀደችው ሌላ ነው። በቃ የምትፈልገው ይሄ አክሲዮን በዳግም ስም እንደሆነላት ነው። ይህንን ነገር ደግሞ መቼውንም ቢሆን አቶ ለይኩን አያደርገውም። ሲጀመር ጥሩ ጭንቅላት ያለው ሰው እንደዚህ አያደርግም። በቃ አቶ ለይኩን መቼውንም ቢሆን ሰው ገድሏል፣ ጥፋተኛ ነው። ስለዚህ እጁን ለመንግስት መስጠት ነው ያለበት። ሌላ ምንም አማራጭ የለውም። ሰው አቶ ለይኩን አሁን እያሰበ ያለው እና እያደረገ ያለው ነገር በጣም ትክክል ነው። ስለዚህ በዚሁ ነው መቀጠል ያለበት። ይሄን አክሲዮን ለዳግም ቢሰጠውም እንኳን እንደው ይሁን ተብሎ ለዳግም ቢሰጠውም እንኳን ማለት ነው ቤተሰብ ምቾንም ቢሆን ወይዘሮ ዝናሽ አትፋታውም። እሷ እንኳን ባትፋታው ህሊናው እስከሚሞት ድረስ ህሊናው ይወቅሰዋል። ሲቀጥል ህሊናው ይወቅሰዋል ብቻም ሳይሆን ከባድ ነው። ሰው ገድሏል። ሰው በፈጣሪው ራሱ የሚያስጠይቀው ነው። ስለዚህ በምድር ላይ ሆኖ ቅጣቱን መቀበል ነው አለበት ብዬ የማስበው። ውዶች ይህን እዚህ ላይ ያበቃለሁ። አመሰግናለሁ። ላይክ አትርሱ። ወዳችኋለሁ።